ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ ማኒፌስቶ ፕሮግራማችን ጀምሯል። ፕሮግራማችን በምርጫ 2018 ላይ ትኩረቱን ያደርጋል። ዛሬም አንድ እንግዳ ጋብዘናል። እንግዳችን የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ዋና ጸሐፊ አቶ ሰለሞን ሃኒባል ናቸው። ከእርሳቸው ጋር ቆይታ ይኖረናል። በቆይታችን የተለያዩ ጉዳዮችን እናነሳለን። ማኒፌስቶአቸውን ያስተዋውቃሉ። እኛም ጥያቄዎችን እንጠይቃለን። ሙግቶች ይደረጋሉ። አብራችሁን ቆዩ። የአክብሮት ግብዣዬ ነው። አቶ ሰለሞን እንኳን ደህና መጡ። እንኳን ደህና ቆያችሁ። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ነው የምትባሉት። አንድ ኢትዮጵያ ዲሞክራሲ ፓርቲ ምን ማለት ነው? አንድ ኢትዮጵያ ዲሞክራሲ ፓርቲ ማለት ያው ያጣነውን ልዩነት አጥብበን ሁላችንም የዜግነት ፖለቲካን መሰረት አድርገን ልዩነታችን ጠቦ በህብረ ብሔራዊ አንድነት በፍቅር በሰላም በአንድነት እንድንኖር ይህን ስም ለፓርቲው ሰይመናል። አንድ ኢትዮጵያ ማለት አንድ አይነትነት ማለት ነው። ልዩነቶች በሰፈኑበት ኢንቫይሮንመንት ውስጥ ነው ያለነው። ስለዚህ አንድ ለመሆን ነው እየሰራን ያለነው። የዜግነት ፖለቲካ እናራምዳለን። በእናንተ እይታ ብሔር ብሔረሰቦች እንዴት ነው የሚታዩት? ሁሉም ብሔር ሁሉም ብሔረሰብ እኩልና ፍትሃዊ ሀብት ክፍፍል ፍትሃዊ ሀብት ተጠቃሚ እንዲሆን ብሔር ብሔረሰብ የዜግነት መብት የዜግነት ግዴታ የዜግነት ነጻነት እንዳለው ነው የምናምነው። ብሔር ብሔረሰብና ዜግነት የሚሉት ግለሰብና ቡድን የሚሉ ሐሳቦችን የያዙ ናቸው። ኢትዮጵያዊነትን የተለያዩ ብሔሮች አሉ፣ የተለያዩ ብሔረሰቦች አሉ። እነዚህ የተለያዩ ብሔሮችና ብሔረሰቦች የራሳቸው የሆነ አይደንቲቲ የራሳቸው ማንነት የራሳቸው ባህል የራሳቸው ካልቸር አላቸው። ሁሉም ግን በሀገሪቷ ላይ ኢትዮጵያዊነትን ሼር የምናደርግበት አንድ የሚያደርገን ያጋመደን ሰንሰለት ነው። ለምሳሌ አንድን ኦሮሚያ ቋንቋ ተናጋሪ አፋን ኦሮሞ ተናጋሪ እናንተ ምን ብላችሁ ነው የምታውቁት? እንደ ኢትዮጵያዊነት የኦሮሞ ብሔርነቱ ብሔሩን ይወክላል። ግን ኢትዮጵያዊን ደግሞ ኢትዮጵያዊ መሆኑን እናረጋግጣለን። በኦሮሞነት ውስጥ ኢትዮጵያዊ መሆኑ ነው። በአማራነት ውስጥ ኢትዮጵያዊ ነው። በወላይታ ሆኖ ወላይታ አይደንቲቲ ኖሮት ኢትዮጵያዊ ነው። ስለዚህ ሁላችንም የሁላችን መጠሪያ ነች ኢትዮጵያ። እያንዳንዱ ግን የመጣበት የራሱ የሆነ ማንነት የራሱ የሆነ ባህል አለው፣ ወግ አለው፣ ስርዓት አለው። እናንተ የምትሉት አንድ ኢትዮጵያ ኦሮሞነትን ወላይታነትን ወይ ጋሞነትን እንደ ልዩነት አድርጎ ነው ወይ? በልዩነት ልዩነትም የለም። ፓርቲያችን ለምሳሌ የቋንቋ ልዩነት የባህል ልዩነት የሚባሉት ጉዳዮችስ ምንድነው? የቋንቋ የባህል የአኗኗር የላይፍ ስታይል እሱ እያንዳንዱ የራሱ መገለጫው ነው። ያ መገለጫ ምን አንድ አይነት ነው? ያ መገለጫው የራሱ አይደንቲቲ ማንነቱ ነው። ኢትዮጵያዊነት ግን ሁላችንም ሼር የምናደርገው የማንነታችን መገለጫ ነው። በዜግነት ደረጃ ሁላችንም እኩል ሼር የምናደርገው ነው። ኢትዮጵያዊ የሚባለው ለምሳሌ የኢትዮጵያ ባህል ለእናንተ የትኛው ባህል? የኢትዮጵያ ባህል ሁሉም ብሔረሰብ ሁሉም ብሔር የራሱ የሆነ ማንነት የራሱ የሆነ አለባበስ የራሱ የሆነ አኗኗር የራሱ የሆነ ላይፍ ስታይል አለው። ሁሉም ኢትዮጵያዊ የሚያራምዳቸው የራሱ ባህልና ካልቸር እንደየ አኗኗሩ እንደየ ላይፍ ስታይሉ ኤክስፕረስ ያደርጋል። በዛ ውስጥ ግን ህብር አለ። ያ ህብር የሚያጋምደን ህብር የማንነታችን መገለጫ ኢትዮጵያዊነት ነው። አንድ ግለሰብ ራሴን ብሔር አድርጌ ነው መግለጽ የምፈልገው፣ እኔ አማራ ሆኜ ነው መገለጽ የምፈልገው፣ እኔ ትግራዋይ ሆኜ ነው መገለጽ የምፈልገው፣ እኔ አገው ሆኜ ነው መገለጽ የምፈልገው ቢል በእናንተ በምትሉት ወይ እናንተ ተመርጣችሁ መንግስት ብትሆኑ እንዴት ነው የምታስተናግዱት? እንግዲህ ዩኒቨርሳል የሆኑ ህጎች አሏል። ዓለም አቀፍ ህጎች አሉ። ዓለም አቀፍ ህጉ ምን ይላል? ለአንድ ሀገር የሚሰጠው እያንዳንዱ ዜጋ የዜግነት መብት አለው። በዜግነት ውስጥ ነው ኤክስፕረስ የሚደረገው። እኛ ሁለንተናችን የምንገለጸው እንደ አንድ ኢትዮጵያ የራሳችን ቴሪቶሪ አለን። የራሳችን የሆነ ጥያቄ እሱ አይደለም። በኢትዮጵያ ውስጥ የተለያዩ ማንነቶች አሉ። በእነኛ ማንነቶች ለምሳሌ እኔ ራሴን አፋን ኦሮሞ ስለምናገር
ከኦሮሞ ህዝቦች ጋር በኦሮሚያ ላይ ባሉ ህዝቦች ጋር ስነ ልቦና ስለምጋራ ታሪክ ስለምጋራ እኔ ኦሮሞ ተብዬ ነው የምገለጸው ቢላችሁ አንድ ግለሰብ በእናንተ በምትሉት አንድ ኢትዮጵያ እንዴት አድርጋችሁ ነው የምታስበው? እንግዲህ ምናልባት አንተም ራስ የክላሪቲ ችግር ያለብህ ይመስለኛልና ኢትዮጵያ ውስጥ ሁለት አይነት የፖለቲካ ስለ ፖለቲካ ሀሳቦች አሉ። አቶ ሰለሞን ፖለቲካል የሚያራምዱ ሁለት የፖለቲካ ፓርቲ ሲስተሞች አሉ። ዜግነትን መሰረት ያደረገ የፖለቲካ ሲስተም አለ። ብሔርን መሰረት አድርጎ የተቋቋሙ ፓርቲዎች አሉ። እኛ የተቋቋም ነው መነሻችን ዜግነትን መሰረት አድርገን ነው። አሁን እየነገርከኝ ያለው ጎጥ ላይ መንደር ላይ ሰፈር ላይ ስላሉት ሰዎች ነው እየነገርከኝ ያለው። እኔ እያልኩ ያለሁት ደግሞ በህብረ ብሔራዊ አንድነት ኢትዮጵያዊነትን ዜግነትን ነው የምናቀነቅነው። ፓርቲያችን ያንን አይዲዮሎጂ ነው የሚከተለው። ከመነሻ ራሱ ጥያቄ ላይ ለምሳሌ ማኒፌስቶአችንን፣ ራእያችንን፣ አላማችንን እንዴት ተቋቋማችሁ ምናምን የሚሉትን ሀሳቦች ብታነሳ ደስ ይለኛል። ምጠይቀውን እየነገሩኝ ነው። ክሪቲክስ ለማውጣት አይደለም መጣር ያለብን። ምክንያቱም እናንተ እኮ መንግስት ልትሆኑ ነው። መንግስት ልትሆኑ ምረጡን እያላችሁ ስለሆነ ዲቴል ገብቼ የምመርጠውን ሰው ማወቅ አለብኝ። ትችላለህ። ስለዚህ ስጠይቀው ለምን ጠየቀኝ እንዴት ልኝ ኖ ያልኩ ያለሁት ለጠየቀኝ ጥያቄ መልሼልሃለሁ። ከዛ እኔ ደግሞ መጠየቄን እከትላለሁ። ምክንያቱም ድምጼን ለመስጠት የሚያስወስነኝ ጥያቄ ስለሆነ ቢመልሱልኝ ጥያቄ። ዜግነትን መሰረት አድርገን ፓርቲያችን ተቋቁሟል። ኢትዮጵያና ኢትዮጵያዊነትን መሰረት አድርገን እንንቀሳቀሳለን። እናንተ መንግስት ብትሆኑ አሁን ያለውን የኢትዮጵያ አከላለል ትቀይሩታላችሁ? ጂኦግራፊካል በሆነ መንገድ። እንዴት ነው የምታደርጉት? ምን ማለት ነው? ጂኦግራፊካል በሆነ መንገድ እናስተካክላለን። ለምሳሌ ስንት ክልሎች ይኖረናል? እስከ 14 ክልሎች። ክልሎቹ ስማቸው ምን ምንድን ነው የሚባለው? እሱን ወደፊት ስንደርስ እንነግራለን። አሁን ላይ የክልሎቹን ስሞች ለመናገር አቶ ሰለሞን አንደኛ በመልክዓ ምድር ነው የምናዋቅረው። በመልክዓ ምድር ስናዋቅር ይሄ አሁን የክልል የሚባለውን አጥር እኛ አንስማማም። ኢትዮጵያ ውስጥ እየተራመደ ያለው አሁን ናዊዴስ እየተራመደ ያለው ኤትኒክ ፌዴራሊዝም ነው። እኛ ፌዴራሊዝም ሲስተም ነው። አቶ ሰለሞን ጥያቄ ለምን አይመልሱልኝም? እኔ እያልኩ ያለሁት 14 ክልሎች ታረጉታላችሁ። እኔና የኢትዮጵያ ሕዝብ ከመረጥናችሁ መንግስት ካረግናችሁ 14 ክልሎች ምረጡንና እንነግራችኋለን ነው እያሉን ያሉት ወይስ አሁን አልወሰናችሁም? በጂኦግራፊያዊ በኩታ ገጠም ለምሳሌ እስኪ አማራ ክልልን እንዴት አድርጋችሁ በጂኦግራፊ ወዴት እንዴት ነው የምታረጉት? አማራ ክልል ለምሳሌ ይኸውልህ ቀደም ሲል የነበሩ አከላለሎች አሉ። አሁን ላይ ግን ክልል የሚለውን ቴሪቶሪ አጥፍተን ኩታ ገጠም የሆኑ አካባቢዎችን አንድ ላይ አድርገን የህዝቡን አሰፋፈር የህዝቡን ኢኮኖሚክ አስፔክት እነዚህን ኮንሲደር አድርገን እንከልላለን። ስለዚህ አማራ ክልል አሁን ያለውን የአከላለል ይቀየራል ማለት ነው። ሁሉንም እንቀይራቸዋለን። ኦሮሚያም ይቀየራል። እንቀይራቸው። ለምሳሌ እስኪ ኦሮሚያ እንዴት አድርጋችሁ ነው የምታካልሉት? በኩታ ገጠም ለምሳሌ ኦሮሚያ ጉራጌ አካባቢ ያለ ጉራጌ ለምሳሌ መሀል ላይ ነው ያለው። ወደ ዳር ብትሄድ ደግሞ ወደ ሲዳማ አካባቢ ብትሄድ ወደ ዳር ላይ ያሉ እንትሮች አሉ። ስለዚህ የህዝቦቹን አሰፋፈር መሰረት አድርገን ነው እኛ ኩታ ገጠም ጂኦግራፊካል የሆነ ክልል ምናደርገው ማለት ነው። ስለዚህ ኦሮሚያ ስንት ክልል ይሆናል? ኢት ዲፔንድስ ማለት አሁን እናንተ የምታቀርቡት ምክር ሀሳብ የላችሁም? አሁን ላይ የምናቀርበው ሀሳብ የለንም። ነገር ግን ለህዝብ ይፋ የምናደርግባቸው ሁኔታዎች ይኖራሉ። መቼ ነው የምታደርጉት? ያው ጊዜው ሲደርስ። ጊዜው መቼ ነው የሚደርሰው? በቅርብ ጊዜ እናስታውቃለን። ከምርጫ በፊት ነው በኋላ? ከምርጫ በፊት ነው እንጂ። እስካሁን ግን ምን እየሰራችሁ ነበር? እንዴት ይሄን ነገሮች ጥርት ያለ ነገር ይዛችሁ ለህዝብ አልመጣችሁ? በመጣንበት ብዙ ቻሌንጆች ገጥመውናል። ይቅርታ ጋዜጠኛ ወንድማችን፣ እኛ ከተቋቋምን ኦልሞስት 7 ዓመት አካባቢ ነው የመጣ ነው። በዚህ በ7 ዓመት ውስጥ ደግሞ ብዙ ፈተናዎች ገጥመውናል። እነዛ ፈተናዎች የፍርድ ቤት ኬዞች ነበሩን። እነዛን ቻሌንጅ አድርገን ነው ወደዚህ መጣ። ከፍርድ ቤቱ በፊት ግን እነዚህ ነገሮች ያስባችሁ አይደለም? እኛ ስለምንመሳሰል እንደራጅ ብላችሁ የተደራጃችሁት? አይ እንደሱ አይደለም። እንደሱ አለ ፖለቲካ ፓርቲ ሆናችሁ ለነዚህ ጉዳዮች ምን አይነት ጥናት ነበራችሁ? ጥናትማ አድርገን ይፋ አድርገናል። እሱን ጥናት እኮ ነው ይንገሩኝ እያልኩት። አሁን በዝርዝር አሁን ልነግርህ አልችልም። መቼ ነው የሚነግሩኝ?
የምርጫ ቅስቀሳ ታይም ላይ እንነግራለን። አሁን ያሉት ምርጫ እየቀሰቀሱ ነው። ማኒፌስቶ ይባላል ፕሮግራማችን። የምርጫ 2018 ቅስቀሳ ላይ ነው። ይንገሩ። አሁን ላይ ይህንን ይፋ ማድረግ አልችልም፣ አልፈልግም። ምንድን ነው ርዕዮተ ዓለማችሁ? ሶሻል ዲሞክራሲን በኢትዮጵያ እንተገብራለን ስትሉ የትኛውን የማህበረሰብ ክፍል ለመድረስ ነው? ማህበራዊ መሰረታችሁ ማለት ነው? ማህበራዊ መሰረታችን ክልሎችንም አዲስ አበባንም ሁሉንም የኢትዮጵያ ክልሎች መሰረት አድርገን የተነሳ ነው። ሶሻል ዲሞክራት እንግዲህ ያው እንደምታውቀው ከሊበራልና ከሶሻሊስት መሀል ላይ ያለ ርዕዮተ ዓለም ነው። ይሄ ርዕዮተ ዓለም ሞር ኮንሰርን የሚያደርገው ማህበራዊ እኩልነት ላይ፣ ማህበራዊ ፍትህ ላይ፣ የዜጎች መብት ላይ ስፔሻሊ ደግሞ ወደኛ ብናመጣው በሁለት መንገድ ማየት እንችላለን። በተለይ ሶሻል ዲሞክራት አልቲሜት ጎሉ አንደኛ የመጀመሪያው እኛ ያለንበትን ሲቹዌሽን ማለት ሲቹዌሽናችን ምንድነው? ኢትዮጵያ ከሶሻል ዲሞክራት አንጻር፣ ከማህበራዊ ፍትህ አንጻር፣ ከማህበራዊ እኩልነት አንጻር፣ ፍትሃዊ ከሀብት ክፍፍል አንጻር ከኛ ምንድነው የሚጠበቀው ስንል የመጀመሪያው በሶሻል ዲሞክራሲ ውስጥ እኛ አቺቭ ማድረግ የምፈልገው ኢትዮጵያ ውስጥ ያለን ሰላማዊ የሆነ ኢንቫይሮንመንት እንዲፈጠር፣ ፍትሃዊ ሀብት ክፍፍል እንዲኖር፣ ይበል ደግሞ በተለይ ዜጎች መብታቸው የሚከበርበት የኑሮ ጣራ የወጣው የኑሮውን ሂደት የማስተካከል እነዚህ ነገሮች ላይ ፎከስ አድርገን ወደኛ ኮንቴክስት ለምሳሌ ሶሻል ዲሞክራት ብለው የተሳካላቸው ሀገራቶች አሉ ከአውሮፓም ከአፍሪካም። ስለዚህ ከነዛ ተሞክሮ አንጻር ማህበረሰባችን እኩልና ፍትሃዊ ተጠቃሚ እንዲሆን ሰላም ይሰፈነበት። አቶ ሰለሞን ቅድም ሲነግሩኝ የሶሻል ዲሞክራሲ ነው የምንጠቀመው የፍትሃዊ ሀብት ክፍፍል ጉዳይ ስላለ ብለውኛል። በመደብ ታምናላችሁ እናንተ? የመደብ ጉዳይ ስቲል አሁንም አልተመለሰም፣ ወደፊትም ይመለሳል ብለን አናስብም። ስለዚህ እናንተ የብሔር የሚለውን ሀሳብ በፖለቲካ መደብ ነው የምትታገሉት ማለት ነው? ኦፍ ኮርስ ብሔርተኝነትን እኛ አናቀነቅንም። ብሔርተኝነትን ፈጽመን እንቃወማለን። ዜግነትን መሰረት አድርገን ነው የምንንቀሳቀሰው። የሀብት ክፍፍል ስንል እታች ያለው ወይንም እርግጥ እንግዲህ አይደንቲፋይ አድርገውታል ሶሲዮሎጂስቶቹ። ምናልባት ከተረዳው አፐር ሚድል እና ሎወር ክላስ ብለው ከፍለውታል። ስለዚህ እናንተ ሶሻል ዲሞክራሲን ነው የምንተገብረው ስትሉ ከከፍተኛው ማህበረሰብ ብዙ ግብር በመጣል ለዝቅተኛው ማህበረሰብ ማህበራዊ አገልግሎቶች በነፃ እንዲዳረሱ ታደርጋላችሁ ማለት ነው አይደል? ፖለቲካ ፊሎሶፊ ሊቃኖች ዋናው የሶሻል ዲሞክራሲ አልቲሜት ጎሉ ዲሞክራሲያዊ ኢንቫይሮንመንት ዲሞክራሲን ማጠናከር ነው። ሌላኛው ትልቁ ግብ የህዝብ መብትና የህዝብ ነጻነትን ማስከበር ነው። ከዛ አንጻር አሁን አንተ የምትላቸው ከፍተኛ ባለሀብት ላይ እዳ ጥለን ዝቅተኛ ማህበረሰብ ሳይሆን እንደ ኮንቴክስቹዋሊ እንተረጉመዋለን። ስለ ሶሻል ዲሞክራሲ የጻፉ ወይ ደግሞ ሶሻል ዲሞክራሲ መንግስታት የተባሉ የሚያደርጉት ይህንን ነው። አፍሪካ ላይ ማንሳት እንችላለን። ለምሳሌ እነ ደቡብ አፍሪካ፣ እነ ሴኔጋል፣ እነ ታንዛኒያ፣ እነ ቦትስዋና ሶሻል ዲሞክራቶች ናቸው። ሩቅ ሳትሄድ እዚች አጠገባችን ጎረቤት ያሉ ሀገራት በሶሻል ዲሞክራት ተጠቅመዋል። ደቡብ አፍሪካ ለእናንተ ጥሩ የሀብት ክፍፍል ማሳያ ነች። ሶሻል ዲሞክራት ከተገበሩት ኤክስፒሪየንስ ካላቸው ሀገራት ነች። ስለዚህ ተግብራት ዋቶለታል ብላችሁ ነው የምታስቡት? ከሶሻል ዲሞክራሲ ከተግብረው አሁን እየሰሩ ካሉት ሀገራት ነው እያልኩ ያለሁት እንጂ አድርገው ውጤታማ አፍሪካ ውስጥ አሁን በሶሻል ዲሞክራሲ ተግብሩ የትኛው ሀገር ነው ፍትሃዊ ሀብት ክፍፍል ማድረግ የቻለው? ሶሻል ዲሞክራት እንደ ኢትዮጵያ ኮንቴክስት ብዬ ቅድም አስቀምጬልሃለሁ። ኢንቫይሮንመንታችን እና ያለንበትን ሲቹዌሽን ነው አናላይዝ የምናደርገውና ከዛ አንጻር ሪሊ አሁን እኛ ጋር ሶሻል ዲሞክራትን ምን ተገብር አንዱ ዲሞክራሲ ኤክሰርሳይዝ ማድረግ አንዱ ትልቁ የሶሻል ዲሞክራሲ አይዲዮሎጂ ነው። ስንት አባል አላችሁ? ከ40 ሺህ በላይ 40 አባል አለ። ስንት አሁን ለምርጫ ምን ያህል አባላትን አስመዘገባችሁ? አስመዝግበናል። ምን ያህል? ይፋ ማድረግ አልፈልግም እዚህ ላይ። አቶ ሰለሞን
የኢኮኖሚ አማራጫችሁ ምንድነው? ምን አይነት የኢኮኖሚ መንገዶችን ትከተላላችሁ? ያው ስፔሻሊ ኢኮኖሚ ስንል ብዙ ነገር አድሬስ ያደርጋል። አንድ ኢኮኖሚ ስንል አንድ ፖሊሲ አይደለም። ሶ እኛ የኢኮኖሚ አማራጫችን በተለይ ግብርና መር ከ62% ያላነሰው ማህበረሰባችን ግብርና ላይ ኢንቮልቭ ያደርጋል። ከ70 እስከ 80% ያለው ማህበረሰባችን ደግሞ በቀጥተኛ ግብርና ስራ ውስጥ ወይም ግብርና ኑሮን ተዳድርጎ ይኖራል። ስለዚህ በኢኮኖሚ ደረጃ የኢኮኖሚካል ለውጥ ለማምጣት በተለይ ግብርናን ማዘመን የአስተራረስ ዘያችን የመጣንበት የምትከተሉት የግብርና ሞዴል የኢኮኖሚ ሞዴል ግብርና መር ነው። ግብርና መር፣ አግሮ ኢኮኖሚ መር እንዲሁም የኢንዱስትሪንም ማዕከል አድርገን ነው የምንቀሳቀሰው። ኢንዱስትሪ በኢኮኖሚ ውስጥ ምን ያህል ድርሻ ይኖረዋል? ኢንዱስትሪው በከፍተኛ ሁኔታ ያው በተለይ አሁን ቅድም መነሻ ላይ እንዳነሳው ግብርናችን መስተካከል ያለበት ነው ብያለሁ። እያረስን ያለ ነው ትራዲሽናል የሆነ የአስተራረስ ዘዴ ነው ያለን። ያ ትራዲሽናል የሆነ የአስተራረስ ዘዴ ዘመናዊ በሆኑ የአስተራረስ ሂደቶች የመቀየር ነው። እነዛ ዘመናዊ የአስተራረስ ሂደቶች ወይንም የምናመርታቸው ምርቶች ከፍተኛ ለውጥ ያመጣሉ። ኢኮኖሚካሊ ትልቅ ዴቨሎፕመንት ያመጣል። ለዚህ ደግሞ የሚያስፈልግ ከፍተኛ በጀት አለ። ግብርናውን ለማዘመን ከየት ነው የምታመጡት? ምንድን ነው? እንግዲህ ያው ዋናው ህዝባችን ነው። ህዝባችን የኢኮኖሚው ኢንቮልቭመንት ላይ ትልቅ አስተዋጽኦ አለው። መንግስትስ ሚናው ምንድን ነው? በተለይ የመንግስት ሚና አገራችን ካለችበት በተለይ ያለን ሪሶርስን በመጠቀም ለምሳሌ ማይኒዎች አሉን፣ ተፈጥሮ ሀብቶች አሉን፣ ኢምፖርት የምናደርጋቸው ኤክስፖርት ትልቅ አሁን ቅድም ላልኩ ገበሬው አርሶ አደሩ በዘመናዊ አስተራረስ ሲስተም ውስጥ እንዲያልፍና ምርታማነት እሱ ዘመናዊነት ማለት ምን ማለት ነው? ዘመናዊነት ማለት እንግዲህ የመጣንበት የአስተራረስ ዘዴ እስካሁን እኛን ማስተዳደር ወይንም እኛን በበቂ ሁኔታ መመገብ አልቻልም። አንተም የምታምንበት ነው። ስለዚህ ለምንድነው ስለኔ እምነት ይቆየኛል ተሰለሞን ለምንድነው ከ60 እስከ 80% ባለው በግብርና ውስጥ ህዝባችን የተሳተፈ ለምን ጠግበን ለምን አላደርንም? ለምን ምግባችናችን ማድረግ አልቻለም? ምግብ ለምን ርካሽ መሆን አልቻለም? ቤዚክ ኔሴሲቲ ነው። አውሮፓም አሜሪካም ወይንም አደጉ የሚባሉት ሀገራት የመጀመሪያው ርካሽ የሚባለው ምግብ ነው። እኛ በምግብ ራሳችንን ለመቻል ቁጥር አንድ የግብርናው የአስተራረስን ሂደት ማስተካከል ነው። እናንተ እንዴት አድርጋችሁ ነው የምታስተካክሉ? ቅድም ያልኩ ቴክኖሎጂዎችን ቴክኖሎጂ ለምሳሌ ለኢትዮጵያ አርሶ አደሮች ምን ተሰጧችኋላችሁ እናንተ መንግስት ብትሆኑ? ያው እንደ ገበሬው አቅምና ፍላጎት በተለይ ቀለል ያሉ ማሽኖችን፣ የእርሻ መሳሪያ ውጤቶችን፣ ማረሻዎችን በተለይ ትራክተሮች ያስፈልጉናል። ዘመናዊ በሆነ መንገድ የአስተራረስ ዘዴ ነው። ለምሳሌ ካናዳ በጣም ጥቂት ገበሬ ግን ብዙ ማህበረሰቡን ነው የሚመግበው። እናንተ ገበሬውን ጥቂት ታረጉታላችሁ? እኛ ገበሬውን ጥቂት አይደለም ማድረግ እንፈልገው፣ ምርትና ምርታማነትን ገበሬው ጋር በደንብ እንዲሰራ ማለት ነው። እነዚህን ማሽነሪዎች ለማምጣት በጣም ከፍተኛ ገንዘብ ያስፈልጋል። የታወቀ ነው። ካሽ ክሮፕ አለን። የኢምፖርት አሁንም እኮ አለ እሱ። ኑሮ ግን አላሟላም፣ ያጥራል። በበቂ ሁኔታ አልተላከም ነው። በበቂ ሁኔታ ያላመጣ ነው። ወደ ባክቴኩ በበቂ ሁኔታ አልተላከም። በበቂ ሁኔታ ቢላክ በበቂ ሁኔታ ምላሽ ማምጣት ይችላል። ፕላስ እንደገና ደግሞ እዚሁ አገራችን ላይ ያለውን የኑሮ ውድነትም ርካሽ የሆኑ ምግቦችን ወይም ርካሽ የሆኑ ምርቶችን ሊመረት የሚችልበት ሲስተሞችን መዘርጋት ነው። ማይኒዎች ማለት አሁን ብዙ አለን፣ ሀብት አለን። እነዛ ሀብቶችን ደግሞ መጠቀም ስንችል የበለጠ ውጤታማ መሆን እንችላለን። አህዳዊነት ነው ብለው የሚከሷችሁ አሉ። በተለይ በብሔር የተደራጁና መደራጀት የሚፈልጉ አህዳዊነት ነው የድሮዋን ኢትዮጵያ ለመመለስ መፈለግ ነው ብለው ክስ ያከሷቸዋል። መልሳችሁ ምንድን ነው? እንግዲህ ዋናው አልቲሜት ጎላችን እኛ ኢትዮጵያ የሁላችን ነች፣ የጋራችን ነች።
እኛ የዜግነት ማን የብሔር ፓርቲዎችንም አርጊው ብናረጋቸው ለሁለንተና አንድነት ብንሰራ ነው ፍትሃዊ የሀብት ክፍፍል ላይ ብንሰራ ነው ሁላችንም ጥናቶች እንግዲህ እንደሚያሳዩት ኢትዮጵያ ውስጥ ከሌ ተብሎ 100% የሚጠቀስ ብሔር ጥቂት ነው ሞሮፍ እንትን ዛነት ይበዛናል ጥናቶች አሏቸው የትኞቹ ዛነት ይበዛናል ማን ያጠናቸው ጥናቶች ዛነታቸው ምንድነው ጥናቶች ማንነት ውህድ ማንነታችን ይበዛል ተጋምደናል ተዋልደናል ተጋብተናል በብዙ አብሮነት ውስጥ የመጣን ህዝቦች ነን ስለዚህ ከጎጠኝነት ወይም ከመንደርተኝነት ይልቅ ዜግነትን ብናቀነቅን ነው እኛ የሚያምርብን ለምሳሌ ቀላል ምሳሌ ላንሳለን አድዋ ላይ የተዋጉት ኢትዮጵያውያን የትኛው ብሔር ነው ብለ መልሰጠኛል የሁሉም ኢትዮጵያን ምንኮራበት ነው ታንኪዩ ሶ ሁላችንም የሞትንበት የተዋደቅንበት ነው ታንኪዩ ሶ ጥያቄ ግን እሷ ስለዚህ አፈወርቄ ስለዚህ እኛ ከአሃዳይነታችን ኢትዮጵያዊነታችን ነች በኢትዮጵያዊነታችን የማንነታችን መገለጫ ነች በዛ ውስጥ ግን በኢትዮጵያ አምብሬላ ውስጥ ግን ሁላችንም የራሳችን ላይፍ እና የራሳችን ባህል የራሳችን ብሔር ይኖርናል አሁን እኛ ከብሔሩ ይልቅ ኢትዮጵያዊነት ይቅደም ነው አማራዊነትን ከማቀንቀን ይልቅ ኢትዮጵያዊነት ሲቀነቀን ወላይታነትን ከማቀንቀን ይልቅ ኢትዮጵያዊነት ሲቀነቀን ያ ትላንትና ደሙን ያፈሰሰ አጥንቱን የከሰከሰ አባቶቻችንና እናቶቻችን ለኛ ያወረሱን ምን ነው አንድነትን ነው ህብረትን ነው ስለዚህ የኛ አልቲሜት ጎል ዜግነታችንን መሰረት አድርገን የራሳችንን ባህል የራሳችንን ወግ የራሳችንን ቋንቋ የራሳችንን ህይወት መኖር እንችላለን ነው ስለዚህ አሃዳ የሚለው ነገር እኛን አይወክልም እኛ ዜግነትን መሰረት አድርገን ሁሉም ኢትዮጵያዊና ኢትዮጵያውያን በየትኛውም ኢንቫይሮንመንት በየትኛውም ቦታ በየትኛውም ስፍራ ተንቀሳቅሶ ሀብቴ ማካበት የመስራት ሐሳቡን የመግለጽ ነፃነት እንዲኖረው ነው የምንሰራውና ከሱ አንፃር ያለኝ እናንተ ብትመረጡ ኢትዮጵያ ምን ያህል የሥራ ቋንቋ ይኖራታል እንግዲህ የሥራ ቋንቋ በራሱ እንደየ አካባቢያችን ይለያያል ቀደም እንዳልኩ ጂኦግራፊካል መሰረት አድርገን ስለሆነ እንግዲህ ቢያንስ እዚህ ላይ ግን ጥያቄ እያጠራናት እንሂድ ለምሳሌ የአካባቢ መሰረት አድርገን ኦሮሚያን ከአጠገቡ ካለው ከሲዳማ ህዝብ ጋር ወይ ከጉራጌ ህዝብ ጋር እንደዚህ ያደረጋል አኩታ ገጠም ታረጉና ክልሉ ግን ትቀይሩታላችሁ አሁን ካለው ለምሳሌ የሲዳማና የኦሮሚያን ህዝብ ስታጣምሩ እዛ በኩታ ገጠም አዲስ ታደራጁት የዛ አካባቢ የሥራ ቋንቋ ምን ይሆናል የመጀመሪያው ሁላችንም የሚያግባባን የቋንቋ ይኖረናል ከዛ ውጭ ግን እንደየ ህዝቡ ብዛትና ፍላጎት ላይ መሰረት አድርገን አጀስት እናደርጋለን ግን ለማስተዳደር ችግር የህዝብን ፍላጎትና ኢንተረስት መሰረት አድርገን ትላለን ዲሳይድ እናደርጋለን በብሔራዊ ደረጃ ወይ በኢትዮጵያ ደረጃስ ምን ያህል ቋንቋዎች ይኖሩን ቢያንስ ከ5 እስከ 6 ቋንቋዎች ይኖሩናል ይታወቃሉ እነሱ ኦፍ ኮርስ ምንድን ናቸው ለምሳሌ አማርኛ ኦሮምኛ አፋርኛ ከ5 እስከ 6 ብሔረሰቦች ብሔራዊ ቋንቋ እናደርጋለን ተስፋ እናደርጋለን ብሔራዊ ነው የሥራ ቋንቋ ነው የሥራ ቋንቋ ብሔራዊ ቋንቋ ይኖራቸዋል ኦፍ ኮርስ ምን ቋንቋ ይሆናል ብሔራዊ ቋንቋ ብሔራዊ ቋንቋ እንግዲህ አብዛኛው መገለጫችን እንግዲህ እነ ጀርመንን በላቸው እነ ቻይና ወደ ኢትዮጵያ እንምጣ ሌሎች ሀገራት እየተጠቀሟቸው ኤክሰርሳይዝ ያያረጉት ያለው ብሔራዊ ቋንቋ አማርኛም ነው የምናደርገው ምንድነው መነሻችሁ መነሻችን ሁላችንም የሚያግባባ አብዛኞቻችን በቀላሉ የምንችለው ብዙ ኢትዮጵያን በባህሉም በእሴቱም ባኗኗሩም ይዞት የመጣው ስለሆነ ኢትዮጵያ ውስጥ የሥራ አጦች ችግር አለ እንዴት ነው ልትፈቱት የተዘጋጃችሁ የሥራ አጥ ችግር
የኢትዮጵያ ችግር አይደለም፣ የዓለም ችግር ነው። እንግዲህ የስራ አጥ ችግር መሰረታዊ ሀሳቡ የትምህርት ሲስተሙ ነው። ምክንያቱም ብዙ ማጆሪቲ ወጣት ተምሮ ወረቀት ነው ያዘው እንጂ እውቀት የለውም። እውቀት አለው ክህሎት ወይንም ፕራክቲካል የሆነ ነገር የለውም። ስለዚህ እኛ አንደኛ ያደጉት ሀገር የመጡበት የስራ ፈጠራ ላይ መሰረት አድርገን በስራ ፈጠራ ወጣቶች ይበልጥ ቲዮሪ ዊዝ ፕራክቲስ በተለይ የትምህርት ካሪኩለማችን ላይ ትምህርት ካሪኩለማችን እንደኛ መስተካከል አለበት ብለን ነው። ለስራ አጥ ቁጥሩ መጨመር የትምህርት ስርዓተ ትምህርቱ ችግር ነው እዚህ ውስጥ የከተተው። ስለዚህ ስራ አጥን የመጀመሪያው ለማጥፋት ስርዓተ ትምህርቱ እንዴት ነው የምታደርጉት? ስርዓተ ትምህርቱን ሞር ከቲዮሪ ወደ ቲዮሬቲካል ኤንድ ፕራክቲካል የማድረግ ሀሳብ ነው ያለን። ስራ አጡን ወጣት ደግሞ በተለያዩ የኢንተርፕረነርሺፖች በሙያዎች በማሰልጠን ወጣቶች ተቀጣሪነት ሜንታሊቲ ያላቸው ሳይሆኑ ሞር ስራ ፈጣሪ መንፈስ ያላቸው ወጣቶች እንዲሆኑ እንሰራለን። በ5 ዓመት ምን ያህል ስራ ፈጣሪ ስራ ትፈጥራላችሁ? በ5 ዓመት ውስጥ እንግዲህ ያው ዳታ ይፈልጋል። ዳታ እንደሚኖራችሁ ስለምገምት ነው የምንጠይቀው። እና አክቹአሊ በርካታ ወጣት እንግዲህ እንዳልከው እንደምንረዳዳው በርካታ ወጣት ስራ አጥ ሆኗል። ቢያንስ ከ50 ከ60% በላይ ወጣቱን ከስራ አጥ ነጻ ለማድረግ ጥረት እናደርጋለን። የኢትዮጵያ ኢኮኖሚ ግን እነዚህ የምትሏቸውን ነገሮች ይችላል? ምክንያቱም እንደነገሩኝ እናንተ መንግስት ስትሆኑ በርካታ የእርሻን የሚያዘምኑ የተለያዩ ማሽነሪዎችን ታመጣላችሁ። በርካታ ለማህበረሰቡ ድጎማ የሚሆኑ ሶሻል ዲሞክራት ስለምትሆኑ ትምህርትን፣ ጤናንና ሌሎች መሰረተ ልማቶችን በነጻ ትሰጣላችሁ። ከእንደገና ከ50 እስከ 60% ያለውን ትችላላችሁ። ለሌሎችም የምታስቧቸው ጥቅማ ጥቅሞች ሲኖሩ የኢትዮጵያ ኢኮኖሚ አሁን ቁጥሮች እንደሚያሳዩት ያው ቁጥር አይዋሽም ስለሚባል ነው ቁጥር የምጠራው እስከ 1 ትሪሊየን ያክል ገቢ ገና መሰብሰቢያ ላይ ያለች ሀገር ነች። ግን እናንተ ላነሳችሁት ለምሳሌ ለግብርና ብቻ ከ1 ትሪሊየን በላይ ያስፈልጋችኋል። ከየት ነው የምታመጡት ብሩ? እንግዲህ ቅድም መነሻዬ ላይ የግብርናው አውትካም ወጣቶች ደግሞ ስራ አጡ ወጣት ብዙ የስራ ፈጠራና በስራ ሲስተም ውስጥ ሲያልፍ ለውጥ ይመጣል። ያ ለውጥ ከምን ተከትሎ ነው የመጣው? መስከረም ላይ ነው መንግስት የምትሆኑት። መስከረም ላይ ነው እነዚህን ሁሉንም ነገሮች መተግበር የምትጀምሩት አይደል? ኦፍ ኮርስ። ስለዚህ መስከረም ላይ እንደው ይዘንባል የተባለ ብር አለ ምናልባት እናንተ የተገለጠላችሁ? አሁን እንግዲህ ያው ብዙ ስራ ይጠይቃል። የተለያዩ ፖሊሲ አማራጮች አሉን። እንዳልከው ቅድም አንድ ፖሊሲ ብቻ አይደለም ያለነው፣ የተለያዩ የፖሊሲ እንትኖች አሉን። እነዛ የፖሊሲ ድምር ውጤት አንተ ቅድም ወዳልከው ቁጥር ልንመጣ የምንችልበትን ሂደት መፍጠር ይቻላል ብለን ተስፋ እናደርጋለን። ከተሞች ላይ ምን የተለየ ፖሊሲ አላችሁ? የከተሞችን እድገት በጣም አፕሪሼት ከምናደርግ ከተሞች ማደግ አለባቸው። ከተሞች ስማርት ሲቲ መሆን አለባቸው። ከተሞች ምቹ ኢንቫይሮንመንት፣ ከተሞች ንጹህ ኢንቫይሮንመንት መሆን አለባቸው ብለን እናስባለን። ስለዚህ ከተሞች በተለይ ከዚያውን ካለንበት የግሎባል ወርልድ አንጻር ከዲጂታል ወርልድ አንጻር ከተሞች በተለያየ የኢንተርኔት የተለያዩ ማዕቀፎች ላይ ፎከስ አድርገን በተለይ ነዋሪው ደግሞ ኢዝሊ ቤት ሊያገኝበት የሚችልበትን ዝቅተኛ ዋጋ ቤት ሊያገኝበት የሚችልበትን ቅድም እንግዲህ ያው የሚባሉ ነገሮች ስላሉ እነዛን አጀስት የማድረግና የቤት ፍላጎትን የመፍታት ንጹሃ መንግስት ብትሆኑ በመጪዎቹ 5 ዓመታት ምን ያህል ቤቶችን በከተሞች ትሰራላችሁ? ቢያንስ ከአለን ማህበረሰብ 70-80% የመገንባት እቅድ አለ። 70-80% ምናልባት 70-80% ማለት እስከ 2 ሚሊዮን የሚደርሰው የአንድ ቤት ዋጋ ስንት ይሆናል? ቤቱ ተሰርቶ ሲያልቅ ነው የቤቱ ዋጋ ይሄናል ነው ብለህ ለምን ዶላር መጨመርና መቀነስ ግምታዊ ወጪው መገመት አልችልም። ዛሬ ያለውን እንኳን ይዘን ብንነሳ ለአንድ ቤት 2 ሚሊዮን ብር ያስፈልጋል። 2 ሚሊዮን ቤቶች ትሰራላችሁ። በአጠቃላይ 4 ትሪሊየን ብር ያስፈልጋችኋል። ከየት ነው የምታመጡት? ጥሩ
ያው አንድም ማህበረሰቡ በዚህ ሲስተም ውስጥ ይሳተፋል እኮ ዝቅተኛ ቤት እናቀርባለን አልኩ እንጂ ነፃ ቤት እናድለናል አልኩ። የባህር በር ላይ ምንድነው አቋማችሁ? ቀደም ሲል በነበረው ስርዓት ኤርትራ የኢትዮጵያ አካል ነበረች። አሁንም ኤርትራ የኢትዮጵያ አካል ነች የሚል አቋም ነው ያለን። አንደኛ። ሁለተኛ የባህር በሩ የኛ ሀብት ነው። በዓለም አቀፍ ህጉም ብንሄድ አሰብ ወይንም የኛ የባህር በር የኛ ሀብት እንደሆነ ኢቭን ኢፍ ምንም አይነት ክርክር እንዳልተካሄደበት፣ ስለዚህ አሰብ የባህር በር የኛ ነው። ኢትዮጵያን በዲፕሎማሲ በህግ ማዕቀፍ አሰብ ወደኛ መምጣት አለበት የሚል ኤርትራ የኢትዮጵያ አካል ነች አሁንም አሉኝ። ኦፍ ኮርስ የተባበሩት መንግስታት የሚያውቃት የራሷ ሰንደቅ ዓላማ ህዝብና ድንበር ያላት ምን እያላችሁ ነው? እስከዛ ድረስ ነው የኛ አቋም። እስከ ዓለም አቀፉ ህግ ድረስ በህግ ያ ማለት ኤርትራን ወደ የኢትዮጵያ አካል ታረጓላችሁ ማለት ነው እናንተ ብትመረጡ? በምን መንገድ? የኤርትራ መንግስት አለ እሺ ብሎ እንግዲህ መንግስት የኢትዮጵያ አካል ይሆናል ብላችሁ ነው የምትጠብቁት? አዎ ምንድነው መሰለ በጫና ነው በጫና በዚህ በአውቶክራት በሆነ ዲክታተር በሆነ መንገድ ነው ኤርትራ ወደዛ ሄደችው እንጂ ማምጣቱ ግን ከደም መፋሰስ ነፃ ይሆናል ወይስ እናንተ ስመጡ ጦርነት ይኖረናል? በጦርነት ሳይሆን አንደኛ የዓለም አቀፍ ህግ መሰረት አድርገን ለምሳሌ ቅድም ያነሳው በዓለም አቀፍ ህግ ይሄው አሁን እየነገርኩት አሰብ የኢትዮጵያ ወይም ኢትዮጵያ የባህር በር እንዳላት ኦነር ኦፍ ፕሮፐርቲው የኢትዮጵያ እንደሆነ ስቲል አሁንም የውጭ በተለይ ዲያስፖራዎቹ የሚቆጩባቸው ነገሮች ገፍተን ክርክር አላደረግንም እንጂ ገፍተን ብንሄድ የኛ የማድረግ አቅም እንዳለን ነው። ጀስት ግን አሁን ደግሞ ካልከው አንፃር ዲፕሎማሲያዊ በሆነ መንገድ አሁን በዚህ እምቢ ቢልስ እንደው the worst scenario እንውሰድና የኤርትራ መንግስት እምቢ አልፈልግም ከኢትዮጵያ ጋር አልሆንም ቢል ምንድነው የምታደርጉት? ያው እንግዲህ የሰላም አማራጩን የህግ አማራጩን ተጠቅመን የመጨረሻው አማራጭ ሊሆን የሚችለው እንግዲህ ታውቀዋለህ። ምንድነው እሱ? እኔ አላውቀውም። ጦርነት ነው። ስለዚህ ጦርነት ይኖረናል ማለት ነው በእናንተ። ሌሎች የተለዩ ብላችሁ የምታነሷቸው እኛ ከሌሎች ፓርቲዎች በጣም የምንለይበት ፖሊሲ ነው የምትሉት ምንድነው? እኛ ከሌሎች ፓርቲዎች በጣም የምንለይበት ቁጥር አንድ መጀመሪያ ኢትዮጵያና ኢትዮጵያኖች ምንድነው ያጣነው? እኛ ያጣነውን ነገራችን ማድረግ ነው። ያጣነው ሰላም ነው። ሰላም የሁላችን ፍላጎት ነው። የሁላችን ኢንተረስት ነው። የመጀመሪያው አልቲሜት ጎላችን ሰላምን ማስፈን ነው። ሁለተኛ ቁጥር አንድ አበክረን የምንከራከረውና አርጊው የምናደርገው ከሌሎች ፓርቲ ምናልባት የሚለየን ዜግነትን መሰረት አድርገን ነው የምንንቀሳቀሰው። ዜጋ ተኮር ነን። በዚህ እንለያለን። ሌላኛው በሶስተኛ ዜጋ ተኮር ግን ብዙ ፓርቲዎች ልነግሮት ይችላል እኔ ዜጋ ተኮር ነን የሚሉ የሌሎች ፓርቲዎች ፕሮግራም ግን ያውቁታል ኦፍ ኮርስ። ስለዚህ ዜጋ ተኮር መሆናችሁ ይለያችኋል። ሞር ኦፍ እኛ በእኛ ኮንቴክስት እና በእነሱ ኮንቴክስት ሲገለጽ ይለያያል። በምንድነው ለምሳሌ ልዩነታችሁ ከሌሎች ዜጋ ተኮር ከሚሉ? ዜጋ ተኮር አበክረን የምንሰራው ምንም አይነት ማንም ኢትዮጵያዊና ኢትዮጵያዊ በዘር በቀለም በሃይማኖት በጎጥ ሳንከፋፈል። ኢትዮጵያ ውስጥ የተለያየ ዘር አለ እንዴ? ኦፍ ኮርስ ምንና ምን የሚባል ዘር? የተለያዩ ዘር ብሔሮች አሉ። ብሔር ዘር ነው። ኦፍ ኮርስ የኦሮሞ ብሔር እንላለን። የኦሮሞ ዘር ማለታችን ነው። የኦሮሞ ብሔር እንላለን። የአማራ ብሔር እንላለን። አሁን እንደሚያውቁት በኢትዮጵያ የተለያዩ አካባቢዎች ግጭቶች አሉ። እናንተ ብትመጡ እንዴት አድርጋችሁ ወደ ሰላማዊ መንገድ የምትቀይሯቸው? እርግጥ እንግዲህ አሁን የሰላም ጉዳይ እንዳልኩ ግራጁዋል ነው፣ በፕሮሰስ ነው የሚመጣው። በአጭር ጊዜ የምንፈታቸው የሰላም ቀጠናዎች ይኖራሉ፣ በመካከለኛ በረጅም ጊዜ። ስለዚህ መጀመሪያ ምንድነው ፕሮብሌሞቹ በደንብ አይደንቲፋይ ማድረግ ይፈልጋል። በተለይ አሁን የግጭት ቀጠናዎች እንደምታውቀው ኢንተረስት አለ።
ያን ኢንተረስት ማዕከል አድርጎ ነው ግጭቶች የሚፈጠሩትና እንግዲህ ከዓለም አቀፍ ተሞክሮም ከአፍሪካም ተሞክሮ ግጭቶች ሊረግቡ የሚችሉበትን የግጭት መነሻ የሆነውን አካባቢ ደግሞ የተለያየ የሪኮንሲሌሽን ፒስ ሪኮንሲሌሽን ሜተድን በመጠቀም ኢንቫይሮንመንቱን ሰላማዊ ለማድረግ ጥረት እናደርገው። ኢትዮጵያ ውስጥ የተራራቁ ፍላጎቶች አሉ። ምናልባት እነዚህ የተራራቁ ፍላጎቶች እናንተ መንግስት ብትሆኑ እንዴት ነው ሊታረቁ የሚችሉት? የተራራቁ ፍላጎቶች በአንድ ምሽት በአንድ ኦቨርናይት አይስተካከሉም። ግን በጊዜ ሂደት ለምሳሌ ባጭርና በአስቸኳይ መፈታት ያለባቸው ችግሮችን በአስቸኳይና በአጭር ጊዜ እንፈታለን። በመካከለኛ ደረጃ መፈታት ያለባቸውን ችግሮች እንደዚሁም በረጅም ጊዜ የሚሉትን አይደንቲፋይ እናደርግና ለመፍታት ነው ጥረት የምናደርገው። ለመራጩ ህዝብ የሚያስተላልፉት መልእክት ካለ ይጠቀሙ። አንድ ኢትዮጵያ ዲሞክራሲ ፓርቲ እንሰኛለን። ፓርቲያችን የዜግነትን ፖለቲካ ያራምዳል። የምርጫ ምልክታችን ዘንባባ ነው። ዘንባባ የሰላም ምልክት ነው። ዘንባባ መልካም እጽዋት ነው። በመከራ ስሩ ረጅም፣ ቅርንጫፎቹ ብዙ፣ እንደዚሁም ጣፋጭ የሆነውን ፍሬ የሚያፈራልን ቴምር የሚያፈራልን ነው። ስለዚህ እኛም ኢትዮጵያውያን ብዙ ብሔር ብዙ ብሔረሰቦች እንደዚሁም የራሳችን ባህል የራሳችን ወግ የራሳችን ስርዓት ያለነን። ስለዚህ አንድ ኢትዮጵያ ዲሞክራሲ ፓርቲ ብትመርጡ ኢትዮጵያ ውስጥ ያሉ የሚባሉ መሰረታዊ ችግሮችን እንፈታለን፣ ዜግነትን እናራምዳለን። ኢትዮጵያና ኢትዮጵያውያን ወደ ቀደመ ክብራችን ወደ ልዕልናችን ከፍ እናደርጋለን። አመሰግናለሁ። አቶ ሰለሞን ሀኒባል የአንድ ኢትዮጵያ ዲሞክራሲ ፓርቲ ዋና ጸሐፊ ስለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ከማኒፌስቶ ጋር ነበራችሁ። በዛሬው የማኒፌስቶ ዝግጅታችን አንድ ኢትዮጵያ ዲሞክራሲ ፓርቲ የፖለቲካ ፕሮግራሙና እንዲሁ ማኒፌስቶን አስመልክቶ ቆይታ አድርገናል። አፈወርቅ እያዩ ነኝ። ጤና ይስጥልን።